ሆና ነው ምናምን ብለው ነው ራሱ የተጻፈው ከይዙ አጋጣሚ እስከ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደወለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ነው ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው። አስክሬኑ እንዲመጣልን ብለው እንትን ብለዋል እና ያለው ነገር ይሄ ነው። ያው ግን ይሳቅ አንድ ነገር እንዲያሉ እሺ፣ አብዛኛው የኛ ልጆች የሚሰሩበት ቤት ማለት ነው አብዛኛው አሰሪዎቻቸው ጋዙን ውጪ ነው የሚያደርጉት። ማለት ይሄ ዋና ጋኑ አለ አይደለም፣ ውጪ ከኪችኑ ውጪ ፀሐይ ቦታ ላይ ነው የሚያደርጉት። ዋና ሙቀት ያለበት ቦታ ላይ ነው። ታዋሹ ኮሜንት ላይ ጻፉ። ያ በርሜኑ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ፣ እያንዳንዱ ምግብ ቢያንስ ጋዙ በቀን 20 ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላልሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙ ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል እንጂ አሁን ይሄውን አዲስ አንድ አይደለም አንድ ማለት እዛው ፉጀራ እኔ ልጅ በአካል ያየኋት እሷ እንደውም እሷ ይሻላል አሁን እየዳነች ነው። እንደዚህ አንዷ በጣም ያሳዝናል፣ በጣም ያሳዝናል። እኔ እንደ የጋዝ ነገር ማለት ነው ውዶቼ፣ እባካችሁ ራሳችሁ ተጠንቀቁ ልጆች ማለት ነው። የመዳም ቅመሞች በተለይ ራሳችንን መጠንቀቅ አለብን። መሲ እንዳለችው ከውጭ የሚያስቀምጡ ሰዎች አሉ። ጋዝን ልክ እንደዚህ ከውጭ የሚያስቀምጡ ሰዎች ልክ ተፈርፍሮ እንትን ለእንትን በግርግዳ ውስጥ ተፈርፍሮ ይሄንን ቲቦ ማለት ነው ይሄንን ለዩን እንትን ያስገቡታል ማለት ነው። እና በዚያ ውስጥ ሄዶ እዛ ጋዙ ጋር ተገናኝቶ የምንሰራበት ቤት አለ። እኔ ብዙ ቤት ስላጋጠሜ ነው። እና ፀሐዩ ሲሞቀው ነው የሚውለው ያ ጋዝ። በዚያን ሰዓት ሊፈነዳም ይችላል ሙቀት ሲሰማው። በዚህ ጋር ሲከፈት ሲከደን ብዙ ነገሮች አሉ፣ ብዙ ችግር አለ። እዚህ ላይ ደግሞ ዋናው ነገር ስትከርኑ ማለት ነው። አሁን አንዳንድ ጊዜ መዳሞችን አስከድኑ። እኔ አላቅበትም በሏት። እርግጠኛ ሆናችሁ በቃ እሷ መዳም ትክደነው። እዚህ ጭንቅላት ላይ የሚከደናል አይደለ? ራሱ ያንን መዳም ትክደንላችሁ፣ እናንተ አትክደኑ። በቃ ይሄ ነጩን ፍልቅቅ አድርገን አዲስ እንደመጣ ወረቀቱን ጥለን እኮ ጭንቅላቱን እንረክባለን አይደለ? ያንን ነገርዮ ሴትዮዋ ተረክብላችሁ። እናንተ በቃ ተረክቧል ብለን ዝም ብለን ነው የምንሄደው። ላናውቀው እንችላለን ብዙዎቻችን። ደግሞ እናንተ ካረጋችሁ ማለት ነው ክዳኑን ከከደናችሁ ጭንቅላቱ ማለት ነው ምን ታረጉ መሰላችሁ? እዚህ ላይ የሚከደነው ነገር አለ እዚህ ላይ ማለት ነው። እና የሚከደነውን ጭንቅላት ተከደናችሁ በኋላ ምን ታረጋላችሁ? ብድግ ታደርጉታላችሁ። ያችን የከደናችኋትን ክዳን ወደ ላይ ስታነሱት ይካበዳል። በእርግጥ ጋዙ ግን ወደ ላይ ስታነሱት ጥብቅ ብሎ እዛው ነው የሚይዘው፣ ፍንቅል አይልም ማለት ነው። ያ ተከርኗል በደንብ ማለት ነው። እና ሁለተኛ ነገር ደግሞ እዚህ ምድጃው ላይ ስትመጡ ምድጃው ላይ ይሄ ማብሪያና ማጥፊያው አለ አይደለ? እንደዚህ ስንለኩስ ማብሪያና ማጥፊያውን እርግጠኛ መሆን አለብን። ይሄ ማብሪያና ማጥፊያው እስካሁን በርቶ ነበር ወይ? እስካሁን ተሸቅሎ ነበር ወይ? እስካሁን እየሰራ ነበር ወይ? እርግጠኛ ከፈት ከደን አድርጉት፣ እርግጠኛ ለመሆን ማለት ነው። በቃ ዝም ብላችሁ እንዳገኛችሁ መታችሁ አትለኩሱ። ሁሉንም 5 ከሆነ 5ቱንም ፈትሹት፣ ከደን ጠፋ አድርጉት። ሁሉንም በቃ 2ም ከሆነ 3ም ከሆነ ሁሉንም አጠፋሁ። ካጠፋችሁ በኋላ ለኩሱ ማለት ነው። እህቶቼ ተጠንቀቁ። ያኛው የተከፍቶ ቆይቶ ከሆነ ንፋስ ሲስብ ይቆይና እዚህ ጋር እንትን ያለውን ስትለኩሱት ወደ እናንተ ነው። ልክ የሆነ በቃ የምንትን የመፈንዳት ባህሪ ያለው ማለት ነው። ምድጃው ራሱ ቡሊልና ልክ ቀሚሳችሁ ምናችሁን ለመያዝ ነው የሚፈልገው። ጎንበስ ብለን ከሆነ ደግሞ ሻርባችን እንዲጠልጠል ብሎ ከሆነ ልክ ቡዊልና ይይዘናል ማለት ነው። እኔ ብዙ ቀን ስላጋጠመኝ ነው እንደዚህ አይነት ነገር። ዋናው ደግሞ ጉዳት የሚያደርሰው ማን ነው? ይሄ ቀዩ ጋዝ ነው ማለት ነው። ጋዙን የሚይዘው ነገርዮ ይሄ ቀዩ በጣም አደጋ ነው። እሱ ጭንቅላቱ ካልተከደነ ራሱ ላይ የሚከደነው ሰማያዊ ነገር አለ፣ በጥቁር አለ። እሱ በደንብ ካልተከደነ በጣም አደጋ አለው ማለት ነው። እና እህቶቼ ራሳችሁን ጠብቁ። የመዳም ቅመሞች የመጣ ነው ሰርተን ልንለወጥ በሰላም ሰርተን ሀገራችን ላይ የሆነ ነገሮችን ለመስራት ስለሆነ አላማችን እቅዳችን ባጭሩ እንዳይቀርብን ካላህ በታች ራሳችንን መጠንቀቅ አለብን ማለት ነው። እና አስቸጋሪ ነው የጋዝ ነገር። ካሁን በፊት አይታችሁ ከሆነ ጅዳ ላይ ማዳሟ ቤት እዛው መዳሟ ቤት እንደዛ ጋዝ ፈንድቶ እንደዛ ሆና ተቃጥላ መዳሟ ራሱ ላስታምሽ አላለቻትም፣ አውጥታ ነው ለውሰዱ የተባለው ማለት ነው። ሁለተኛ ነገር ደግሞ ቤት ኪራይ ውስጥ እንደዚሁ ጅዳ የዛሬ ስንት አመት ነው
2 አመት 3 አመት ይሆነዋል መሰለኝ ይሄ ነገር ቢያንስ 2 አመት ይሆነዋል። በቤት ኪራይ ውስጥ ልጅ ከፍቶት ነው መሰለኝ አላቅም። ያጋዝ ፈንድቶ እንደዛ ሆና በጣም ያቺ ልጅ ደግሞ ተጎድታ ነበር። እንዳለ ሙሉ ሰውነቷን የለበለባትና እንደዛ በነጭ ጨርቅ ነገር ተጠቅልሎ በጣም የሚዘገንን ነበር። ቪዲዮዋ ብር እየተዋጣላት ራሱ ምናምን ታስታውሳላችሁ። ብዙ ልጆች እየተጎዱ ነበረ። በዱባይ ብትሉ በየትም ሀገር ብትሉ በጣም ከባድ ነበረ። ሁለተኛ እና ሶስተኛ ደግሞ የሰማሁት አንድ ልጅ ይቺ ጓደኛ ናት፣ እኔ በትክክል ነው ያወራችኝና ሰውየው ጋዙን ክፍት እያደረገ እንትን ይላል። ይሄ ጭንቅላቱን ማለት ነው እንደዚህ ተከርናል አልተከደነም ብለው በላይተር የሚፈትሹ ሰዎች አሉ። ትልቁ ጋዙን የያዘው ይሄ ቀዩን ማለት ነው። በላይተር እንደዚህ ሲፈትሽ ፍንድት አለና ቤቱን አያያዘው አለች። ሰው ግን አደጋ አልደረሰብንም። ቤታቸው ግን እየተቃጠለ ምናምን አደጋ ደረሰበትና እኛ ሮጠን ወተን ተበታተንን። አንቺም ወደ ሰዋቅሽን ጥሪና ሂጂ አሉኝ። እነሱም ወደ ዘመድ ሄዱ አለች እና ወደ ቤት ኪራይ ሄዳ እንደዚህ ሆኖ ቤት ኪራይ ሄጀ ምናምን አለችኝ። አረ እንኳን ተረፍሽ አልኳት እኔም ማለት ነውና ሰው አልነካባቸውም። ቤቱን ነው ፈንድቶ ቤቱን ነው ታንድ በኩል ግድግዳው ምኑን የበላው ማለት ነው። እንግዲህ አላቅም እንዴት እንደሆነ አይገባኝም። ሲፈነዳ ጋዝ በጣም አደጋ አለው። እሺ እርግጠኛ ሁኑ። ሌላው ነገር ደግሞ ፎርን አለ። አሁን ከታች ፍረን ይሄ ድጃጁን ስጋውን ምናምኑን ምን ጠብስበታለን መጠባበሻ ከታች ከምድጃው ማለት ነው ከፈታ አድርገን እዛ ውስጥ ያለውንም ነገር ተጠንቀቁ። እዛም ውስጥ ያለውን ክድን ስናደርገው የሚጠፋ ጋዝ አለ አንዳንድ ቦታ ላይ ያበጋዝ ማለት ነው። በኋላ ደግሞ ስትሸቅሉት ጠፍቶ ቆይቶ ያኔ አየር ሲስብ ቆይቶ እንደገና ስትለኩሱት የመያያዝ ባህሪ ያለው ማለት ነው። በጣም ነው የሚፈነዳው። ያም ራሱ ቦም ምንም የሚለው እንደ ቦምብ ነው የሚጮኸው። ስላየሁት ነው እኔ እንደዛ ጮሆብኝ ማለት ነው። እኔ ክዳኑ ፍንቅል ብሎ ነው የወደቀው እግሬን ሳይመታኝ እዛው አጠገቡ ቆሜ የሚከታተፉ ነገሮችን እየከታተፍኩኝ እዛው ጋዙ ከጎን ነኝና ከታችን የሸቅየው ለካ ጠፍቷል። ከላይ እየሰራሁ እያለሁ ከላይ ከምድጃው እየሰራሁ የውስጡ ጠፍቶ ልክ ከላይ የሚሰራው ለውስጡ ተሰምቶታል መሰለኝ። በምን ያለው እንደ እንትን ሲጮህ ሰዎቹ መጡ እየሮጡ ምንድነው አሉ። ጋዙ ነው አልኳቸው። በቃ አንቺ መታሽ አልመታሽ ምናምን እኔን አዩኝ። እኔ ደህና ነኝ አልኳቸው። አልሐምዱሊላህ። ግን እሱ ክዳኑን እንዴት እንደፈነቀለው ወላሂ በጣም ነው ብርግድ አድርጎ ነው ክዳኑን የጣለው ራሱ እና አደጋ አለው ማለት ነው። ጋዝ በጣም አስቸጋሪ ነገር ነው። ዋላሂ ጠብቀን እንደው እንጃ እኔ ፈራዋለሁ። በጣም ነው የሚያስፈራው። ስለዚህ ተጠንቀቁ የመዳም ቅመሞች። አላህ ይጠብቀን። ደግሞ መዳሞች ራሱ ቶሎ ሄደው እኔ ልኩስ የሚያደርጉት ነገር አለ። በቃ እንደሮጥ ሄደው በቃ ልኩስ ያደርጉታል። አይፈሩም። እኔ ለምን እንደው አላውቅም። ጋዙን ምን እንደዚህ ፈራለሁ ስትያቸው ምን ያስፈራ ምናምን ምን የሚሉት ያጀጋንናሉ። ግን እኔ ፈራለሁ። ስለዚህ ልጆች ደግሞ ማቲ ባለበት ቤት ደግሞ ተጠንቀቁ። ማቲ ሄድና ያንን እንደዚህ ቅርብ ከሆነ የጋዙ ጭንቅላት ምናምን ይወዘውዙታል፣ ያነቃንቁታል። በዛን ሰዓት ሊከፈት ይችላል፣ አየር ይስባል። ይሄኛው ምድጃው ደግሞ ማብሪያና ማጥፊያው አለ አይደለ? እሱም እንዲሁ ክፍት አድርገውት ይቆይና የሆነ ሽታ ነገር ያመጣል። ገባሽ? ሳልተከደነ ሲጀምር ሽታ ያመጣል። ሽታ ከሰማችሁ ያንን ነገር እንዳትሰሩበት መርምሩ። የት ነው ይሄ ጋዝ ሽታ ምኑ ጋ ነው ብላችሁ እንትኑ ገመዱ ራሱ ይሄ ያለ አይደለ? ይሄ ምን ልበላችሁ ላይ ነው የሚባለው። በአማርኛው ደግሞ ቲቦ ነው መሰለኝ። ይሄ ጋዙ ወደ ዚህኛው ምድጃ የሚተላለፍበት ማለት ነው ገመዱ። እሱም ራሱ የሆነ ነገር ጥርቆሽ ታደረገው ማለት ነው ንፋስ ያስገባል። ገባቸው ወይ? አይጥ ልትነክሰው ትችላለች። የሆነ ነገር ሊሆን ይችላልና በዛም ላይ አየር ካስገባ ይፈነዳል ያ ጋዝ ማለት ነው። አላህ ይጠብቀን። ያንንም እርግጠኛ ሆኑ። ጋዙ ኦመኑ ጋር ሽታ እንዳለ በየት ትንፋሽ እንደሚያወጣ ሳትመራመሩ እንትና አትበሉ፣ አትለኩሱ ነው የምለው እኔ ማለት ነው። አትለኩሱ፣ ጥንቃቄ አድርጉ። ለነፍሳችሁ ዋጋ ክፈሉ። የመጣ ነው ሰርተን ልንለወጥ ብዙ ነገሮችን አድርገን ብዙ ነገሮችን ሰርተን እንደዚህ ቤት ሰርተን ምናምን በቃ ሄደን ሀገራችን ላይ ለመደሰት አይደለም። ስለዚህ እኛ ካላህ በታች ደግሞ
ራሳችንን መጠንቀቅና መጠበቅ አለብን። ጥንቃቄ ማድረግ አለብን። እርግጥ እንረሳለን። በተለይ ይሄ ስልክ ማለት ነው። በአሁን ሰዓት ላይ ስልክ ልባችንን የነጠቀን ወላሂ እንደ ሁላችንም። እኔ እንደዚህ ለስልክ እንዲህ አልሆንም የማትሉ ሰዎች አላቅም። እኔ ትንሽ ትልቁ ስናየው በጣም ነው ልባችን የተነጠቀው። በቃ እኔ እንጃ። ስልክ ይዘን በተለይ ስራ ባንሰራ ብዬ ነው የምለው። ወደ ኩሽና ስንገባ ስልካችንን ይዘን ባንገባ። እኔ ብዙ ነገሮች ነው የምሳሳተው ወላሂ። ስልክ እያወራሁ ከሆነ ስልክ እያዳመጥኩ ከሆነ በቃ ሲጀመር ስልክ ኩሽና ይዤ ከገባሁኝ እኔ እንጃ የምሰራውን አላውቀውም። ብዙ ነገሮች እየተሳሳትኩ ነው የምሰራው። ስለዚህ እኔ እንጃ ብቻ አላህ ልቦና ይስጠን ሁሉም ነገር